ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ የማንቸስተር ዩናይትድን፣ የአርሰናልን፣ የቸልሲን፣ የሊቨርፑልን የተለያዩ ስፖርታዊ ጉዳዮችን የምንዳስስ ነው የሚሆነው የአውሮፓ ታላላቅ ክለቦችን። ከዛ በተጨማሪ ደግሞ ትላንትና የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎችም ቀጥለው ተደርገዋል። ሊቨርፑል በዶሚኒክ ሶቦስ ላይ ብቸኛ ጎል ትላንትና ድል ማድረግ ችሏል። ለአርነ ስሎትና ለሊቨርፑል እጅግ በጣም ወሳኝ የነበረ ድል ነው ትላንትና ማስመዝገብ የቻሉት። ከጨዋታው ጋር አያይዘን የምናነሳቸው ጉዳዮች ይኖራሉ። ዛሬም የሚደረጉ ጨዋታዎች ያሉ በአውሮፓ ቻምፒየንስ ሊግ አርሰናል ዛሬ ነው ጨዋታውን የሚያደርገው። የሪያል ማድሪድ እና የማንቸስተር ሲቲም ጨዋታ ዛሬ እጅግ በጣም በጉጉት ከሚጠበቁ ጨዋታዎች መካከል ነውና እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። ትላንትና የተደረጉ የጨዋታ ውጤቶችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአውሮፓ ቻምፒየንስ ሊግ ትላንትና ወሳኝ የነበሩ ጨዋታዎች ቀጥለው ተደርገዋል። እንግዲህ የአውሮፓ ቻምፒየንስ ሊግ ትላንትና 9 ያክል መርሃ ግብሮችን ነው ያስተናገደው። በዚህ መሰረትም በቅደም ተከተላቸው እናንሳ። እንግዲህ ቀደም ብሎ የተደረገው ጨዋታ ባየር ሚኒክ ያደረገው መርሃ ግብር እንደነበር ተመልክተናል። ትናንትና ባየር ሚኒክ ድል የቀናው ውጤትን ነው ማስመዝገብ የቻለው በአውሮፓ ቻምፒየንስ ሊግ በሜዳው አሊያንዝ አሬና። ትላንትና የጀርመኑ ክለብ ባየር ሚኒክ የፖርቱጋሉን ክለብ ስፖርቲንግ ሊዝበንን አስተናግዶ እንደነበር ተመልክተናል። ስፖርቲንግ ሊዝበኖች ጆሹዋ ኪሚች በራሱ ላይ ባስቆጠረው ጎል ቀዳሚ ሆነው ነበር። ነገር ግን ባየር ሚኒኮች ከዛ በኋላ በሰርጂ gnabry በ17 ዓመቱ ሌናርት ካርል እና በጆናታን ታህ አማካኝነት ባስቆጠሯቸው ጎሎች 3-1 በሆነ ውጤት ነው ትናንትና ባየር ሚኒክ ስፖርቲንግ ሊዝበንን ማሸነፍ የቻለበትን ውጤት ያስመዘገበው። ባየር ሚኒክ በቻምፒየንስ ሊጉ እንግዲህ አሁንም በሜዳው ላይ ያደረጋቸውን ያለፉት 37 ጨዋታዎች ያልተሸነፈ ቡድን ሆኗል። ባየር ሚኒክ በሜዳው እንግዲህ በቻምፒየንስ ሊግ ምድብ ጨዋታዎች ያደረጋቸውን ያለፉት 37 ጨዋታዎች ያልተሸነፈ ቡድን ነው። እንግዲህ ባለፈው የአውሮፓ ቻምፒየንስ ሊግ ዙር በአርሰናል ተሸንፎ እንደነበር እናስታውሳለን። እሱ ግን ከሜዳ ውጪ በኤሚሬትስ ስቴዲየም በተደረገ ጨዋታ ነው። በሜዳቸው ግን 37 ጨዋታዎችን አስቆጥረዋል። በምድብ ጨዋታዎች ሽንፈት ከገጠማቸውና በጣም ጥሩ ጊዜን እያሳለፉ ነው። በጀርመን ቡንደስሊጋም እንዲሁ ደግሞ ከዛ በተጨማሪ ቻምፒየንስ ሊጉም አሁንም በጣም በጥሩ ግስጋሴ ላይ ነው የሚገኙ። ትላንትና 6ኛ ዙር ጨዋታዎች ናቸው የተደረጉት። ከ6ቱ ጨዋታዎች 5ቱን በማሸነፍ ባየር ሚኒክ 15 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ስፖርቲንግ ሊዝበን በአንጻሩ በ10 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘውና ትላንትና የነበሩ ወሳኝ እንግዲህ ከነበሩት ጨዋታዎች መካከል ይሄ ቅድሚያ የተደረገው መርሃ ግብር እንደነበር ነው የተመለከትነው። ሌሎች በርከት ያሉ ጨዋታዎች ግን ምሽት እንግዲህ 5 ሰዓት ሲል የተደረጉ መርሃ ግብሮች እንደነበሩ ነው ትላንትና የተመለከትነው። ከዛ ውጭ ግን ትላንትና የካዛኪስታኑ ክለብ ካይራት አልማቲ ቀደም ብሎ ኦሎምፒያኮስን የግሪኩን ክለብ አስተናግዶ የነበረበትም ጨዋታ በአውሮፓ ቻምፒየንስ ሊግ ትላንትና ከተደረጉ ጨዋታዎች መካከል ነው። የግሪኩ ክለብ ኦሎምፒያኮስ ከሜዳው ውጪ ካይራትን 1-0 በሆነ ውጤት ያሸነፈበት መርሃ ግብርም ቀደም ብሎ ሌላኛው የተደረገው ጨዋታ ነው። ከዛ ውጭ ግን ምሽት ላይ የተደረጉ በጣም በርከት ያሉ መርሃ ግብሮች ያሉ። በቤርጋሞ አታላንታና ቼልሲ ጨዋታቸውን ያደርገዋል። ከዛ በተጨማሪ በካምፕ ኑ ባርሴሎና ከፍራንክፈርት፣ በሳንሴሮ ኢንተር ከሊቨርፑል፣ ሞናኮና ጋላታሳራይ፣ አትሌቲኮ ከሜዳ ውጪ ከፒኤስቪ አይንድሆቨን እንዲሁ በርከት ያሉ ጨዋታዎች። ቶተንሃምን በሜዳው ስላቪያ ፕራግንም ያስተናገደበት ጨዋታ እነዚህ ምሽት 5 ሰዓት ሲል የተደረጉ መርሃ ግብሮች እንደነበሩ ነው የተመለከትነው። ትላንትና ኢንተር ሚላንና ሊቨርፑል ጨዋታቸውን ያደርገዋል። በሳንሴሮ ጁሴፔ ማይዜ የተደረገ መርሃ ግብር ነው። ሊቨርፑል በውጤት ማጣቱም በውዝግብም እንግዲህ ታጅቦ ነው የትላንትናውን ጨዋታ ያደረገው። ውጤት ማጣቱ እንዳለ ሆኖ እንግዲህ ባለፉት ጥቂት ሳምንታት ያመጧቸው ውጤቶች ለሊቨርፑል እንግዲህ ጥሩ እንዳልነበሩ የምናስታውሰው ነው። በፕሪሚየር ሊጉ 10ኛ ደረጃ ላይ እንደተቀመጡ እየተመለከተን እንገኛለን። ተደጋጋሚ ሽንፈቶችን አስተናግደዋል። በሳምንቱ
መጨረሻ እንኳን ማሸነፍ የሚጠበቅባቸውንና ለማሸነፍም ቀርበው የነበሩበትን መርሃ ግብር አቻ ሆነው እንዳጠናቀቁ እናስታውሳለን ከሊድስ ዩናይትድ ጋር በነበረው መርሃ ግብርና ከዛም በፊት እንግዲህ ማሸነፍ ያልቻሏቸው ጨዋታዎችን በተከታታይ እንደነበሩ እናስታውሳለን። ከውጤት ማጣቱ በተጨማሪ ግን በአሰልጣኝ አርነ ስሎትና በሙሐመድ ሳላህ መካከል የተፈጠረው ግጭትም እንዲሁ እንግዲህ ሌላ ደግሞ ነገርን በሊቨርፑል ላይ አምጥቶ እንደነበር እናስታውሳለን። የሊቨርፑል ሌጀንድ ነው ሙሐመድ ሳላህ። ነገር ግን አሰልጣኝ አርነ ስሎት ያለፉትን 3 ተከታታይ ጨዋታዎች ተጠባባቂ ወንበር ላይ አስቀምጠውታል። ይልቁኑ ደግሞ ከሊድስ ዩናይትድ ጋር በነበረው ጨዋታ አንድም ደቂቃ እንግዲህ አልተጫወተምና አንድም ደቂቃ ማግኘት ያልቻለበትን አጋጣሚ ነበር የተመለከትነው። በዚህም ብስጭት ውስጥ ገብቶ እንደነበርና እንደ ተከዳ አይነት ሀሳቡን ሲገልጽም እንደነበር ጭምር የምናስታውሰው ጉዳይ ነውና ከዚህ ጋር በተያያዘ በጣም በርከት ያሉ ሰዎች በሁለት ጎራ ከፍለው አንዳንዶች መሐመድ ሳላህን ደግፈው አንዳንዶች ደግሞ አሰልጣኝ አርነ ስሎትንና ቡድኑን ደግፈው የተለያዩ አይነት መከራከሪያ ሀሳቦችን ሲያቀርቡ እንደነበር እናስታውሳለንና የተለያዩ ዝግቦች የተፈጠሩበት ሳምንት ነው ብሎ ማንሳት ይቻላል። ለሊቨርፑል የትላንትናው የሚላኑ ድል ግን በጣም ወሳኝ የነበረ ድል ነው ብሎ ማንሳት ይቻላል። ምክንያቱም በአውሮፓ ቻምፒየንስ ሊግም ቢሆን ጥሩ ያልነበሩ ጊዜያቶችን ሲያሳልፍ ነበር። በአንፊልድ በሜዳው እንግዲህ በሆላንዱ ክለብ እንግዲህ ፒኤስቪ አይንድሆቨን ጭምር 4-1 በሆነ ሰፊ ውጤት ተሸንፎ የነበረበት መርሃ ግብርን እናስታውሳለን እና በጣም መጥፎ ጊዜያቶችን አሳልፎ ነበር። ትላንትና ግን ከሜዳ ውጪ ወደ ሚላን ሳንሲሮ ጁሴፔ ማይዛ ቀንቶ ኢንተር ሚላንን ገጥሞ ነበር። ሊቨርፑል በመጨረሻዎቹ ደቂቃዎች ላይ በዶሚኒክ ሶቦስላይ አማካኝነት በፍጹም ቅጣት ምት ኳስና መረብን አገናኝቶ ሊቨርፑል 1-0 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። ሶቦስላይ በዚህ የውድድር ዓመት ምንም ጥያቄ የለውም የሊቨርፑል ምርጡ የምንለው ተጫዋች ነው ብሎ ማንሳት ይቻላል። በተደጋጋሚ ጨዋታዎች ላይ ለቡድኑ እንግዲህ የተለያዩ ጎሎችን ከማስቆጠሩ በተጨማሪ እንግዲህ ለቡድኑ በሚሰለፍበት ቦታ ሁሉ ምርጡን እንቅስቃሴ በማሳየት የዚህ ዓመት ምርጡ ተጫዋች ነው ለሊቨርፑል ብሎ ማንሳት ይቻላል። ጥሩ ባልነበረው የሊቨርፑል የውድድር ዓመት ጥሩ የነበረው ግን ዶሚኒክ ሶቦስላይ እንደነበር በተደጋጋሚ ተመልክተናል። በቀኝ የተከላካይ ስፍራ ላይ ሲጫወት ተመልክተነዋል። በአጥቂ አማካኝነት ሲጫወት ተመልክተነዋል። በቀኝ ክንፍ ላይ ሲጫወት እንመለከተዋለን። እንዲሁ ደግሞ የተከላካይ አማካኝ ሆኖም የተለያዩ ቦታዎችን በሚሰጠው ሚና ላይ ግን ሁሉንም ቦታዎችን በትክክል ለመወጣትም ሲሞክር እንግዲህ ተመልክተነዋል። በሳምንቱ መጨረሻም ከሊድስ ጋር በነበረ ጨዋታ ምንም እንኳን ጨዋታውን አሸንፈው መውጣት ባይችሉም ወሳኝ የነበረችዋን ጎል አስቆጥሮ የነበረው ሶቦስላይ ነው። ትላንትናም ከፍጹም ቅጣት ምት ላይ ጎል አስቆጥሯል ለሊቨርፑል። ሊቨርፑልም ይህንን ጨዋታ ድል አድርጎ የወጣበት መርሃ ግብር ሆኖ ተጠናቋል። ከጨዋታው በኋላ የሊቨርፑል ተጫዋች የሆነው አንድሪ ሮበርትሰን ሀሳቡን ሰጥቷል። ነገር ግን የተናገረው ከሙሐመድ ሳላህ ጋር አያይዞ ነው። ከሳላህ ጋር መጫወት እንደሚቀጥል ተስፋ አደርጋለሁ ብሏል ሮበርትሰን። የሊቨርፑሉ ተጫዋች አንድሪ ሮበርትሰን ሙሐመድ ሳላህ በሊቨርፑል መጫወት እንዲቀጥል እንደሚፈልግ ነው የተናገረው። ስለ ሳላህ ሁኔታ የተጠየቀው ሮበርትሰን ውሳኔው የኃላፊዎች ነው የኔም አይደለም፣ ከሳላህ ጋር ግን መጫወት እወዳለሁ፣ መጫወት እንደሚቀጥልም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። አስቸጋሪ ሁኔታ ነው እየተነጋገርን የምንገኘው በክለቡ ከተጫወቱ ታላላቅ ተጫዋቾች መካከል ስለ አንዱ ስለ ሙሐመድ ሳላህ ነው እየተናገረን የምንገኘው ሲልም ነው ሮበርትሰን የተናገረው። ስለ ተጫዋቹ ወደ ክለቡ የመጣ ነው በተመሳሳይ ወቅት ነው። ምንም ሁኔታ ቢፈጠር ሁላችንም ደግሞ አንድ ላይ እንድንሆንም እንቀጥላለን ሲልም ጭምር ነው አንድሪው ሮበርትሰን ሀሳቡን እየሰጠ የሚገኘው። ሌላኛው ከሙሐመድ ሳላህ ጋር አያይዞ ሀሳቡን የሰጠው ዳንኤል ስተሪጅ ነው። የቀድሞ የሊቨርፑልም ተጫዋች እንደነበር እናስታውሳለን። ሳላህ ሊቨርፑልን መልቀቅ አይፈልግም ሲል ነው የተናገረው። የቀድሞ የሊቨርፑል ተጫዋች የነበረው ዳንኤል ስተሪጅ ሙሐመድ ሳላህ ለሊቨርፑል የተለየ ፍቅር እንዳለው ነግሮኛል ሲልም ጭምር ነው የተናገረው። ሙሐመድ ሳላህ ሊቨርፑልን ወዳለው ብሎ ነግሮኛል ሲል ነው ዳንኤል ስተሪጅ አስቴቱን የሰጠው። ዳንኤል ስተሪጅ ይቀጥልና ሳላህ ሊቨርፑልን መልቀቅ በጭራሽ አይፈልግም፣ መጫወትም ነው የሚፈልገው ሲል ጭምር ነው የተናገረው። በአጠቃላይ ግን ትናንትና ሊቨርፑል ወሳኝ የነበረ ድልን ነው ማሳካት የቻለው በአውሮፓ ቻምፒየንስ ሊግ በነበረ ምሽት ላይ ትናንትና ጥሩ የሚባል ድልን ማሳካት የቻሉበት ምሽት ሆኖ ትናንትና ተጠናቋል። ኢንተር ሚላንን ማሸነፍ ችለዋል። በተለይ ኢንተር ሚላን ጠንካራ ቡድን መሆኑ ይታወቃል። ባለፉት ጥቂት የውድድር ዓመታት በአውሮፓ ቻምፒየንስ ሊግም ከዛ በተጨማሪ በሊጋቸውም ደግሞ ተደጋጋሚ ጊዜም ድሎችን ሲያመጡ የነበረ ቡድን ነውና በጣም ጠንካራ ቡድን እንደነበር ይታወሳል። ሊቨርፑል ግን ትናንትና በቻምፒየንስ ሊጉ በሳንሲሮ ስቴዲየም ኢንተር ሚላንን ከ2022 በኋላ ያሸነፈ የመጀመሪያ ቡድን ምን ያክል ጠንካራ ቡድን እንደሆነ የሚያሳይ ነው። እንግዲህ ኢንተር ሚላንና ከ2022 በኋላ በሜዳው በኢንተር ሚላን በሳንሲሮ ጁሴፔ ማይዛ ተሸንፎ አያውቅም ነበር በአውሮፓ ቻምፒየንስ ሊግ። ሊቨርፑል ነው ትናንትና ይህንን ነገር
እንግዲህ የገታውና በጣም ጥሩ ምሽትን ማሳለፍ ችለዋል። ከርቲስ ጆንስ በትላንትና ምሽት ጨዋታ ብዙ ኳሶችን ያቀበለ ተጫዋች ነው። 67 እንዲሁም ደግሞ ብዙ የተሳኩ ኳሶችን የሚያቀበለ ተጫዋች እንደሆነ ተመልክተናል። 96 በመቶ ትላንትና በጨዋታው ላይ ጥሩ እንቅስቃሴዎችን ያደርገዋል። የጨዋታው ኮከብ የነበረው ግን ሮያ ግራቨንበርች እንደሆነ ነው የተመለከትነው። ቨርጂል ቫን ዳይክ ይናገራል። ባለንበት ሁኔታ ውስጥ ሆነን ማሸነፍ ጥሩ ስሜት አለው። በተከታታይ ይህንን ለማግኘትና ለመገንባትም የሚያስችል ነገር ለማግኘትም መሞከር አለብን። ወደዚህ ቦታ መምጣትም ፈጽሞ ቀላል አይደለም። ሁልጊዜም ከባድ ይሆናል። ጨዋታውንም በጥሩ ሁኔታ ተቆጣጥረነው ነበር ሲልም ጭምር ነው ቨርጂል ቫን ዳይክ ከትላንትናው ድል በኋላ የተናገረው። ባለፉት 2 ቀናት ውስጥ ስለ ሙሐመድ ሰላህ ስሜቱን እየገለጸ ነው እና ደግሞ ያ ክለቡ ሊፈታው የሚገባ ነገር ነው። በእርግጥም ምንም ነገር አልተለወጠም። ለራሳችንና ለደጋፊዎች ስንል ጥሩ የመጫወት ኃላፊነት አለብን ሲልም ቨርጂል ቫን ዳይክ ሀሳቡን እንደሰጠ እንግዲህ ትላንትና የተመለከትንበት አጋጣሚ ነው ያለው። የአውሮፓ ቻምፒየንስ ሊግ እንግዲህ የመጀመሪያ ጨዋታዎች ትላንትና ተደርገዋል። ዛሬ ሌሎች 6ኛ ዙር ጨዋታዎች ዛሬ ነው የሚደረጉት። ሁለተኛው ቀን ላይ በርከት ያሉ ጨዋታዎች 9 ያክል ጨዋታዎች ይደረጋሉ። እነዛ ጨዋታዎች እስኪደረጉ ድረስ ግን ሊቨርፑል ትላንትና ማሸነፉን ተከትሎ ነጥቡን 12 አድርሶ 8ኛ ደረጃ ላይ ተቀምጧል። እንዳልኳችሁ ግን የውጤት ለውጦች ይኖራሉ። ምክንያቱም ዛሬ ለምሳሌ ቦሩሲያ ዶርትመንድ የሚያሸንፍ ከሆነ ማንቸስተር ሲቲ የሚያሸንፍ ከሆነ ከዛ ውጪ ደግሞ ሌሎችም ቡድኖች ቢሆኑ እነ ኒውካስል ዩናይትድም ተመሳሳይ ነጥብ ላይ መቀመጥ የሚችሉበት እድል አላቸውና ዛሬ እነዚህ ቡድኖች ጨዋታቸውን የሚያሸንፉ ከሆነ ከሊቨርፑል የተሻለ ነጥብን ማግኘት የሚችሉበት እድል ስለሚኖር የደረጃ ለውጦች ሊኖሩ የሚችሉበት እድል በጣም ሰፊ ነው ተብሎ ይታሰባል። እስካሁን ባለው ግን ዛሬ የሚደረጉ ጨዋታዎችን ሳንጨምር ሊቨርፑል በ12 ነጥቦች 8ኛ ደረጃ ላይ በአውሮፓ ቻምፒየንስ ሊግ የተቀመጠበትን አጋጣሚ ነው የተመለከትነው። ሌላኛው በቤርጋሞ የተደረገው አታላንታና ቼልሲ ያደረጉት መርሃ ግብር ነው። ይህ ጨዋታ እንግዲህ ቼልሲ በዣኦ ፔድሮ አማካኝነት ቀዳሚ የነበረ ቢሆንም ነገር ግን ጂያንሉካ ስካማካና ደክትላሬ ባስቆጠሯቸው ግቦች አታላንታ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ቼልሲ እንግዲህ በአውሮፓ ቻምፒየንስ ሊግ ባለፈው ዙር ባርሴሎናን አሸንፎ የነበረ ቢሆንም ነገር ግን ትላንትና ለአታላንታ እጁን የሰጠበትን አጋጣሚ ነው የተመለከትነው። ባለፉት ጥቂት ጨዋታዎችም ቸልሲም ቢሆን መጥፎ ውጤቶችን ያመጣ ቡድን እንደሆነ ተመልክተናል። በሳምንቱ መጨረሻ ከቦርንመዝ ጋር አቻ ነው የወጣው። ከዛ በፊት በነበረ የፕሪሚየር ሊግ ጨዋታ ደግሞ በሊድስ ዩናይትድ ተሸንፏልና ጥሩ ውጤቶችን ማምጣት አልቻለም። ከአርሰናል ጋር ማቻ የተለያየበት መርሃ ግብር ነበር። በተከታታይ ጨዋታዎች ነጥቦችን እየጣለ እንዳለ ተመልክተናልና ትናንትናም አታላንታን ገጥሞ ነበር። ወደ ጣሊያን ቤርጋሞ አቅንቶ ነበር ትናንትና ቸልሲ ጨዋታውን ያደረገው። እንዳልኳችሁ በጂያንሉካ ስካማካና በቻርልስ ደክትላሬ አማካኝነት አታላንታ ይህንን ጨዋታ 2-1 አሸንፏል። ምንም እንኳን ቸልሲ በጃኦ ፔድሮ አማካኝነት ቀድሞ ጎል አስቆጥሮ የነበረ ቢሆንም አሰልጣኝ ኤንዞ ማሬስካ ከትናንትናው ጨዋታ በኋላ ሲናገሩ ከ4 ጨዋታ 2 ነጥብ ማግኘት አልጠበቅንም ነበር ሲልም ጭምር ነው ማሬስካ የተናገረው። የሰማዮቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በትናንትና ምሽቱ ጨዋታ ቀላል ግቦች ማስተናገዱን ጭምር ነው የሚናገሩት። የተቆጠሩብን 2 ግቦች ልንቆጣጠራቸው የምንችላቸው ነበሩ፣ ሲያጋጥመን የነበረው ነገርም በጣም አሳዛኝ ነው ሲሉ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። እንግዲህ ወደ ሀገራቸው ተመልሰው ነው ወደ ጣሊያን ተመልሰው ጨዋታቸውን ያደረጉበትን አጋጣሚ ነው ትናንትና የተመለከትነው። ማክለውም ሲናገሩ ጨዋታዎችን በድጋሚ ለማሸነፍ መሞከር የግድ ይኖርብናል ብሏል አሰልጣኝ ኤንዞ ማሬስካ። ሁልጊዜ እጨነቃለሁ፣ ከ4 ጨዋታዎች ግን 2 ነጥብ ማግኘት የጠበቅነው ነገር አይደለም ሲልም ጭምር ነው የተናገረው። እንግዲህ ባለፉት 4 ጨዋታዎች ከአርሰናል ጋር 1-1 በሆነ ውጤት ያጠናቀቁበት ጨዋታ እንደነበር እናስታውሳለን። ከዛ ጨዋታ 1 ነጥብ ነው ያገኙት። በሊድስ ተሸንፈዋል። ከቦርንመዝ ጋር አቻውተው ሌላ 1 ነጥብ አግኝተው 2 ነጥብ በአጠቃላይ ማግኘት ችለዋል። የትናንትናውን ጨዋታ ደግሞ እንዲሁ ሽንፈት እንግዲህ ገጥሟቸዋልና ባለፉት 4 ጨዋታዎች ማግኘት የቻሉት 2 ነጥቦችን ብቻ መሆኑን ነው አሰልጣኝ ኤንዞ ማሬስካ የተናገሩትና እንደዚህ አይነት ነገሮች ይገጥመናል ብዬ አልጠበቅኩም ነበር ሲል ጭምር ነው የተናገረው። አሰልጣኝ ኤንዞ ማሬስካ አያይዞ ቡድኑ 8 ውስጥ ለመጨረስ ከፈለገ ደግሞ ቀጣይ 2 ጨዋታዎችን ማሸነፍ እንዳለበት ጭምር ነው የተናገሩት። ሌላኛው ቶትንሃም ሆትስፐርስ በሜዳው ስላቪያ ፕራግን የገጠመበት መርሃ ግብር ነው ትናንትና የተመለከትነው። እንግዲህ ቶትንሃሞች በሜዳቸው ያደረጉት ጨዋታ ነው። የቸልሲን ደረጃ ለመመልከት ያክል እርግጥ ነው እንግዲህ እንዳልኳችሁ ዛሬ አንዳንድ የሚያደርጉ ጨዋታዎች አሉና ዛሬ 9 ጨዋታዎች ይደረጋሉና ከነዚህ ጨዋታዎች መካከል እንግዲህ ነጥቦችን ከፍ የሚያደርጉ ቡድኖች ይኖራሉ። አሁን ባሉበት ደረጃ ግን የዛሬዎቹ ጨዋታዎች ሳይጨመሩ ግን በ10 ነጥብ 11ኛ ደረጃ ላይ ነው የተቀመጠው ቸልሲ። ቶትንሃም ትላንትና በሜዳው ነው ጨዋታውን ያደረገው። በቶትንሃም ሆትስፐርስ ስቴዲየም ስላቪያ ፕራግን ነበር የገጠመው። 3-0 በሆነ ውጤት ማሸነፍ ችሏል። ከጨዋታው በፊት ሶን ሂዩንግ ሚን
እንግዲህ ከጨዋታው በፊት የክብር ሽኝት ተደርጎለታል። እንግዲህ ያኔ ሲሰናበት የክብር ሽኝት አልተደረገለትም ነበር። ወደ አሜሪካ መሄዱ የሚታወስ ነው። ከቶትናም ሌጀንዶች መካከል አንደኛው እንደሆነ ይታወቃል። ሶን ሂዩንግሚንና ትላንትና ስንብት ተደርጎለታል። ሁልጊዜም ቶትናም ቤቴ ይሆናል ብሏል ሶን ሂዩንግሚን። የሰሜን ለንደኑ ክለብ ቶትናም ታሪካዊ ተጫዋች የሆነው ሶን ሂዩንግሚን ከጨዋታው በፊት የክብር ሽኝት ነው የተደረገለት። በስቴዲየሙ ንግግር ያደረገው ሶን ክለቡን በመልቀቄ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ ሲል ተደምጧል። አሁንም የቶትናም ደጋፊ ሆኜ እቀጥላለሁ ብሏል ሶን። እንግዲህ እዚህ ምርጥ 10 ዓመታት ነበሩኝ፣ ቶትናም ቤቴ መሆኑም ይቀጥላል ሲልም ጭምር ነው የተናገረው። ትላንትና ከጨዋታው በፊት ደማቅ ሽኝት ተደርጎለታል። በጨዋታው ቶትናም 3-0 በሆነ ውጤት ነው ማሸነፍ የቻለው። የስላቪያ ፕራጉ ተጫዋች የሆነው ዚማ በራሱ ላይ በማስቆጠር ቶተናምን ቀዳሚ ያደረገ። ከዛ በኋላ ግን ሞሐመድ ኩዱስ እና ሻቪ ሲሞንስ ትላንትና ግቦቹን አስቆጥረው ጨዋታውን ማሸነፍ ችለዋል። ሻቪ ሲሞንስ እንግዲህ ባለፈው ሳምንት ነው የመጀመሪያ ጎሉን ለቶትናም አስቆጥሮ የነበረው። ትላንትናም በአውሮፓ ቻምፒየንስ ሊግ ይህንን ነገር ደግሞታልና ወደ አቋሙ እንደተመለሰ በርካቶች ያነሳሉ። ቶትናምም ቢሆን በጣም አስቸጋሪ ከነበሩ ጊዜያቶች በኋላ አሁን ላይ ወደ ጥሩ አቋማቸው እየተመለሱ ይገኛሉ። ያለፉትን 2 ጨዋታዎች ማሸነፍ ችለዋል። በፕሪሚየር ሊጉም ድል ማድረጋቸውን የምናስታውሰው ጉዳይ ነውና ትላንትናም 3-0 በሆነ ውጤት ነው ማሸነፍ የቻሉት። ባርሴሎና ትላንትና ከጀርመኑ ክለብ አይንትራክት ፍራንክፈርት ጋር ጨዋታውን አድርጎ ነበር። ፍራንክፈርቶች በአንጋሳር አማካኝነት ትላንትና ቀዳሚ የነበሩ ቢሆንም ሁሊያስ ኩንዴ ትላንትና ለባርሴሎና 2 ግቦችን አስቆጥሮ ባርሴሎናን አሸናፊ ያደረገ ጎልን ማስቆጠር ችሏል። ጨዋታው በካምፕ ኑ የተደረገ መርሃ ግብር ነበር። ባርሴሎና ባለፈው ዙር በአምስተኛው ዙር በቼልሲ 3-0 በሆነ ውጤት በስታንፈርድ ብሪጅ ተሸንፎ እንደነበር እናስታውሳለን። ትናንትና ግን በሜዳው ካምፕ ኑ አይንትራክት ፍራንክፈርትን 2-1 በሆነ ውጤት ማሸነፍ ችሏል። ሁሊያስ ኩንዴ ደግሞ ሁለቱም የጎሎቹ ባለቤት እንደነበር ነው የተመለከትነው። ትላንትና በሆላንድ በኢንደንሆቨን የተደረገ ትልቅ ፉክክር የተመለከትንበት ጨዋታ አለ። ፒኤስቪ አይንደንሆቨን እና አትሌቲኮ ማድሪድ ያደረጉት መርሃ ግብር ነው። ይህ ጨዋታ እንግዲህ 5 ግቦችን አስመልክቶናል። አትሌቲ ይህንን ጨዋታ 3-2 በሆነ ውጤት ማሸነፍ ችለዋል። ሁሊያን አልቫሬስ፣ ሃንኮ እና እንዲሁ ደግሞ አሌክዛንደር ሶርሎት ግቦቹን ያስቆጠሩ ተጫዋቾች ናቸው ለአትሌቲኮ ማድሪድ። በዚህም 3-2 በሆነ ውጤት ማሸነፍ ችለዋል። ትላንትና ኡኒየን ሴንት ግሎይሴ በሜዳው ኦሎምፒክ ደ ማርሴን የሮቤርቶ ዲ ዘርቢን ቡድን የገጠመበት ጨዋታም ነበር። ማርሴ 3-2 አሸንፏል። ፖዦ እና እንዲሁ ደግሞ ግሪን ውድ ናቸው ትላንትና ግቦችን ያስቆጠሩት። ሜሰን ግሪንውድ ትላንትና 2 ጎሎችን በጨዋታው ላይ ማስቆጠር ችሏል። ማርሴ ኡኒየን ሴንት ግሎይሴን 3-2 በሆነ ውጤት ነው ማሸነፍ የቻሉት። ሞናኮ ደግሞ ከጋላት ሳራይ ጋር ጨዋታውን አድርገው በፍሎሪያን ባሎጋን ብቸኛ ጎል ሞናኮ ጨዋታውን 1-0 በሆነ ውጤት ያሸነፈበት መርሃ ግብር ትናንትና የተደረጉ ጨዋታዎች እንደሆኑ ነው የተመለከት ነው። ዛሬም በአውሮፓ ቻምፒየንስ ሊግ ቀጥለው የሚደረጉ ተጠባቂ ጨዋታዎች አሉ። ዛሬም 9 ያክል መርሃ ግብሮች በአውሮፓ ቻምፒየንስ ሊግ የሚደረጉ ነው የሚሆነው። 2 ጨዋታዎች ቀደም ብለው ምሽት 2:45 ሲሉ ነው የሚደረጉት። ቃራባግና አያክስ አምስተርዳም ጨዋታቸውን ምሽት 2:45 ላይ ሲያደርጉ፣ ሌላኛው ጨዋታ ደግሞ በስፓኒሽ ላሊጋ በጣም ድንቅ ጊዜን እያሳለፈ የሚገኘው የስፔኑ ክለብ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከዴንማርኩ ክለብ ኤፍሲ ኮፐንሃቨን ጋር የሚያደርገው ጨዋታ ምሽት 2:45 ሲል የሚደረጉ 2 ጨዋታዎች ናቸው። ከዛ ውጭ ግን ምሽት 5 ሰዓት ሲል በርከት ያሉ ጨዋታዎች ናቸው የሚደረጉት። አትሌቲክ ቤልባኦ በሜዳው ሳን ማሜስ የአምናውን የአውሮፓ ቻምፒየንስ ሊግ አሸናፊ ፓሪስ ሳን ዠርመንን የሚገጥምበት ጨዋታም ዛሬ ይደረጋል ምሽት 5 ሰዓት ሲል። የጀርመኑ ክለብ ባየር ሌቨርኩዘን በሜዳው ደግሞ ባይ አሬና ከእንግሊዙ ክለብ ኒውካስል ዩናይትድ ጋር የሚያደርገው ጨዋታም ዛሬ የሚጠበቅ ነው። ቤኔፊካ በሜዳው ኢስታዲዮ ዳሉስ ከጣሊያኑ ክለብ ናፖሊ ጋር የሚያደርጉት ጨዋታ ሌላኛው ምሽት 5 ሰዓት ላይ የሚደረግ ነው። የቤልጂየሙ ክለብ ብሩሽ ዛሬ የአርሰናልን የሚገጥምበት ጨዋታ ይደረጋል። የዘንድሮ የአውሮፓ ቻምፒየንስ ሊግ የምድብ መሪ እንደሆነ ይታወቃል። አርሰናል ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን ነው። ዛሬ ደግሞ ከቤልጂየሙ ክለብ ጋር ጨዋታውን ያደርጋል። ተጠባቂ ጨዋታ ነው። ይህ ጨዋታ ምሽት 5 ሰዓት ሲል ቤልጂየም ላይ የሚደረግ ጨዋታ ነው። በአርሰናል በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸው አንዳንድ ተጫዋቾች እንዳሉ አሰልጣኝ ሚኬል አርቴታ በይፋ ተናግረዋል። በኋላ ላይ ስለ አርሰናል ጉዳዮች ስናነሳ በስፋት እናነሷለን። ነገር ግን ወሳኝ ጨዋታዎች በዚህ ጨዋታ ላይ ላይኖሩ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ዛሬ ግን ከክለብ ብሩዥ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ የሚጠበቅ ነው። ሌላኛው የቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ከቦዶ ግሊምት ጋር የሚያደርጉት ጨዋታም ዛሬ የሚጠበቀው ሌላኛው ጨዋታ ነው። ዩቬንቱስ በሜዳው ቱሪን ከፓፎስ ጋር ጨዋታውን ያደርጋል። ሁሉም አይኖች ግን ወደ አንድ ጨዋታ ሁሉም ይመለከታል ተብሎ ይታሰባል። ዛሬ በጣም በትልቅ ጉጉት የሚደረግ አንድ ጨዋታ አለ። ሪያል ማድሪድን በሜዳው ሳንቲያጎ ቤርናቢው ማንቸስተር ሲቲን የሚያስተናግድበት ጨዋታ
እጅግ በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። ሪያል ማድሪድ ጥሩ ጊዜ ላይ ናቸው ብሎ ማንሳት በጣም ከባድ ነው። በስፓኒሽ ላሊጋ እንግዲህ ጥሩ ውጤቶችን ማምጣት አልቻሉም። ባለፉት ጨዋታዎች 3 ተከታታይ የአቻ ውጤቶችን ካመጡ በኋላ ድል አድርገው ነበር። ነገር ግን በድጋሚም በዚህ ሳምንት ደግሞ በሴልታ ቪጎ የተሸነፉበት ሳምንት ሆኖ ተጠናቋልና ለአሰልጣኝ ሻቪ አሎንዞ ጭምር በጣም ጭንቅ የሆነ ሰዓት ላይ እንደሆነ እንመለከታለን። ይሄ ጨዋታ ምናልባት ለሻቪ አሎንዞ መቆየትና ለመቆየትም ትልቅ ነገርን ሊያበረክት እንደሚችል ጭምር ነው የሚነገረው። በአንጻሩ ማንቸስተር ሲቲ ጥሩ ጊዜ ላይ ነው የሚገኘው። ምክንያቱም በፕሪሚየር ሊጉም ከአርሰናል ጋር የነበረውን የነጥብ ልዩነት ማጥበብ የቻለበትንና እንዲሁ ድል እያደረገ የመጣበትን ጊዜ እንመለከታለን። እነ ፊል ፎደን፣ እነ ራያን ሸርኪ፣ እነ ኤርሊንግ ሃላንድ በጣም ጥሩ ጊዜ ላይ የሚገኙበት ጊዜ ላይ እንደሆነ እየተገለጸ ነውና ከዚህ ጨዋታ ጋር ተያይዞ የሚነሱ ጉዳዮች አሉ። በኋላ ላይ ከሪያል ማድሪድ እና ከሲቲ ጉዳዮች ጋር ስናነሳ ከጨዋታው ጋር የምናነሳ ጉዳዮች አሉ። የኬሊያን ኤምባፔና የኤርሊንግ ሃላንድ ፍጥጫ ይጠበቃል። ነገር ግን ኤምባፔ በዛሬው ጨዋታ ላይ ይኖራል ወይ የሚሉ ጥያቄዎችን በትልቁ እየተነሱ ነውና በኋላ ላይ በስፋት የምናነሳቸው ይሆናል። ሪያል ማድሪድ እና ማንቸስተር ሲቲ ግን ልክ ምሽት 5 ሰዓት ሲል በኤል ስታዲዮ ሳንቲያጎ ቤርናቢው ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው በአውሮፓ ቻምፒየንስ ሊግ 6ኛ ዙር ጨዋታዎች። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድ የተመለከቱ መረጃዎችን በማስቀደም ነው ፕሮግራማችንን የምንጀምረው። ስለ ክለቦች ማንቸስተር ዩናይትድን ስንመለከት ቤንጃሚን ሸስኮ በጣም ጥሩ ሁኔታ ላይ ነው ተብሏል። የስሎቬኒያዊ አጥቂ ቤንጃሚን ሸስኮ ወኪል የሆነው እንግዲህ ኤልቪስ ባኖቪች ይባላል። ተጫዋቹ ደንበኛው ካጋጠመው ጉዳት በጥሩ ሁኔታ እያገገመ እንደሚገኝ የተናገረው። ሴሽኮ ጥሩ ሁኔታ ላይ ይገኛል። የማገገም ሂደቱም በእቅዱ መሰረት በደንብ እየሄደ ነው፣ በአውንታዊ መልኩም እየቀጠለ ነው ሲልም ጭምር ነው የተናገረው። በግልጽ መቼ ወደ ሜዳ እንደሚመለስ መናገር አልችልም፣ ነገር ግን በቅርቡ ወደ ሜዳ እንደሚመለስ ግን ማረጋገጥ እችላለሁ። ከተጠበቀው ጊዜ አስቀድሞ ለቡድኑ ግልጋሎትን መስጠት እንደሚጀምር አስባለሁ ሲል ጭምር ነው የተናገረው። የቤንጃሚን ሼስኮ ወኪል እንግዲህ ከቤንጃሚን ሼስኮ ጋር በተያያዘ ሌሎች መረጃዎችንም ስናገላበጥ ቤንጃሚን ሼስኮ ምናልባት ሰኞ ለሚደረገው የቦርንመዙ ጨዋታ የቡድን ስኳድ ውስጥ ሊካተት የሚችልበትና ተጠባባቂ ወንበር ላይ ሊቀመጥ የሚችልበት እድሉ ሰፊ እንደሆነ የሚያሳዩ መረጃዎች አሉ። ምናልባት በዛ ጨዋታ ላይ ተጠባባቂ ሆኖ ልንመለከተው እንችላለን ከጉዳቱ አገግሞ። ከዛ ውጭ ደግሞ በአስተን ቪላው ጨዋታ ላይ ደግሞ በቋሚነት ሊሰለፍ የሚችልበት እድሉ ጭምር እንዳለው ነው ዘገባዎቹ የሚጠቁሙትና ቤንጃሚን ሼስኮ ከጉዳቱ እያገገመ የሚገኝበትን መንገድ ነው እየተገለጸ የሚገኘው። ሌላኛው የኮቢ ማይኖ ጉዳይ ነው። ኮቢ ማይኖ ከማንቸስተር ዩናይትድ ጋር የመለየት እድሉ በጣም ሰፊ እንደሆነ በርካቶች ያነሳሉ። በተለይ እንግዲህ ማንቸስተር ዩናይትድ በዚህ ሳምንት ወልቨርሃምፕተን ወንደረርስን ባሸነፈበት ጨዋታ ላይ የቋሚነት እድልን አላገኘም። የቋሚነት እድሎችን ማግኘት ብቻ ሳይሆን ቡድኑ አሸናፊ መሆኑን በማረጋገጥ እንግዲህ ቀደም ብሎ ጎሎችን አስቆጥሮ ጨዋታውን እንደሚያሸንፍ ባረጋገጠበት ጊዜ ግን ኮቢ ማይኖን ወደ ሜዳ ማስገባት ያልፈለገበት አጋጣሚን ተመልክተናል። አሰልጣኝ ሩበን አሞሪምና የመጨረሻዎቹ 12 ደቂቃዎች ብቻ ሲቀሩ ነው ወደ ሜዳ እንግዲህ ተቀይሮ ሲገባ የተመለከትነውና ቀደም ብሎ እድሎች ሊሰጡት ይገባ ነበር የሚሉ አይነት ሀሳቦች በስፋት እየተነሱ ነው። ከዚህ ጋር ተያይዞ ነው ደጋፊው ከኮቢ ማይኖ ጎን እንደሆነ መረጃዎች የወጡት። ማንቸስተር ዩናይትድ ወልቭስን 4-1 ባሸነፈበት ጨዋታ የቋሚነት እድል አሁንም ያላገኘው ኮቢ በ78ኛው ደቂቃ ላይ ተቀይሮ ወደ ሜዳ ሲገባ ግን ከተጓዥ ደጋፊዎች ጭምር ሞቅ ያለ ድጋፍ ተበርክቶለታል። በእንግሊዝ የሚገኙ ደጋፊዎች ኮቢ በማንቸስተር ዩናይትድ ቤት እንዲቆይ ይፈልጋሉ። እንግዲህ ሀገራቸው እንግሊዝ በ2024 የአውሮፓ ዋንጫ እስከ ፍጻሜ ስትጓዘም የተጫወተው ሚና ደግሞ የሚዘነጉ አይመስልም። አሰልጣኝ ሩበን አሞሪም አሁንም ከደጋፊዎች የሚሰማውን ጥያቄ በጋዜጠኞች ሲጠየቁ ውሳኔያቸው ግልጽ መሆኑን የተናገሩት፣ እኔ ሜዳ ውስጥ ምርጥ ተጫዋቾችን ለማሰለፍ እየሞከርኩኝ ነው። ሁሌም ተመሳሳይ ጥያቄ ትጠይቁኛላችሁ። ተረድቼዋለሁ። ኮቢ ማይኖ በእንግሊዝ ብሔራዊ ቡድን እንዲመረጥ ትፈልጋላችሁ። ይህ ማለት ግን ኮቢን ማስገባት እንደሌለብኝ ሲሰማኝ ኮቢን ማስገባት አለብኝ ማለት አይደለም። ይህ የኔ ውሳኔ ነው ሲል ነው ሩበን አሞሪም ጨምሮ በድጋሚ ተናገረው። በቀጣይ ምናልባት በልምምድ ቦታ ላይ የሚያሳየው አቋም አይተው በአፍሪካ ዋንጫ ቡድኑ የሚያጣቸው ተጫዋቾችን ቦታ ለመሸፈን ሊጠቀሙበት እንደሚችሉ ግን ፍንጭ እንደሰጡ ነው እየተነገረ የሚገኘውና ከፊት ለፊቱ የዓለም ዋንጫ እንዳለበት እየታወቀ እንግዲህ በአንዳንድ ጨዋታዎች ላይ እንኳን የመሰለፍ እድሎችን አለማግኘቱ አሰልጣኝ ሩበን አሞሪም ላይ እንግዲህ ጥያቄዎች እንዲነሱ እንዳደረገ ጭምር ነው መረጃዎች እየወጡ የሚገኙት። አሰልጣኝ ሩበን አሞሪም ግን አሁንም በውሳኔያቸው እንደ ጸኑ ነው። ሜዳ ላይ የማሰልፈው በልምምድ ሜዳ ላይ ጥሩ ነገሮችን ያሳዩኝን ምርጥ ተጫዋቾችን ነው። እናንተ በተደጋጋሚ ጊዜ ስለጠየቃችሁኝና ስላስገደዳችሁኝ የሚለወጥ ነገር የለም ሲል ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። ሁስኮርድ የተባለው የመረጃ ምንጭ እንግዲህ እንደተናገረው ከሆነ በዚህ ሳምንት በተደረጉ
የተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች መሰረት ምርጥ ብቃታቸውን አስመልክተዋል ያላቸውን 11 ተጫዋቾች ይፋ አድርጓል። በዚህ መሰረት ከማንቸስተር ዩናይትድ 4 ተጫዋቾችን መምረጡን ነው ይሄ የስታቲስቲክስ ተቋም የሆነው ሁስኮርድ በመረጃው ላይ ያጋራው። በዚህ መሰረት ዲየጎ ዳሎ፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ እና ማቲያስ ኩኛ በስብስብ ውስጥ እንዳካተታቸው ጭምር ነው የተመለከት ነው። ሌላኛው የምንመለከተው ጉዳይ አለን ስሚዝ የሰጠው ሀሳብ ነው። የቀድሞው የአርሰናል ተጫዋች የነበረው አለን ስሚዝ ከማንቸስተር ዩናይትድ እና ከወልቨርሃምፕተን ወንደረርስ ጨዋታ በኋላ ሜሰን ማውንትን እጅጉን አድንቆታል። ሜሰን ማውንት በጣም ምርጥ ነበር ያለው ስሚዝ አብዛኛውን ነገር በብቃት አጠናቋል። ክለቡም ማንቸስተር ዩናይትድን በሁለተኛው አጋማሽ እጅግ የተሻለ ቡድን ነበር ሲልም ነው የተናገረው። ግቧን ሲያስቆጠር የነበረው ሁኔታን ተመልከቱ የሚለው ስሚዝ ማውንት ኳሷ የት እንደምታልፍ ያውቅ ነበር፣ ድንቅና ሰከን ያለ አጨራረስም ከምርጥ ሊንካፕ ጋር አድርጓል ሲልም ጭምር የተናገረው። አለን ስሚዝ አክሎም በማንቸስተር ዩናይትድ ማሊያ ትንሽ ተሰቃይቶ ነበር፣ ሁሌም የመታከሚያ ክፍል ውስጥ ወይም ደግሞ በጉዳት ምክንያት የሚሰቃይ አይነት ተጫዋች ነበር። አሁን ላይ ግን ጥራቱን በደንብ እያስመለከተን ያለ ይመስለኛል ሲል ነው ስለ ሜሰን ማውንት ሀሳቡን እየሰጠ የሚገኘው አለን ስሚዝ እና በወልቨርሃምፕተን ወንደረርሱ ጨዋታ ላይ ግን እጅጉን እንዳደነቀው ጭምር ነው የተናገረው። ሮማ ከጆሹዋ ዘርክዚ ጋር ንግግሩን ቀጥሏል። የሴሪኤው ክለብ ሮማ ሆነም ጆሹዋ ዘርክዚን ከማንቸስተር ዩናይትድ ለማስፈረም የሚያደርገውን ሂደት መቀጠሉ ነው የተገለጸው። ክለቡ ተጫዋቹ በጥር የዝውውር መስኮት ማስፈረም የሚችልበት ሁኔታ ዙሪያ ላይ ከማንቸስተር ዩናይትድ ሰዎች ጋር ንግግሮችን እያደረገ እንደሚገኝ ነው የተሰማው። ማንቸስተር ዩናይትድ ተጫዋቹን በቋሚነት ለመልቀቅ እንደሚመርጡ ሲገለጽ፣ የጣሊያኑ ክለብ በበኩሉ ኔዘርላንዳዊው አጥቂ ቅድሚያ በውሰት ውል ለማስፈረም እንደሚፈልግ ነው የተሰማው። ቀጥሎም ተጫዋቹ ጥሩ የውሰት ቆይታን የሚያሳልፍ ከሆነ በቋሚነት የመግዛት ግዴታን የሚያስችል አንቀጽ እንዲካተት እንደሚፈልግ ጭምር የተነገረው። የፊት መስመር ተጫዋቹ ዳግም ወደ ጣሊያን ተመልሶ በሴሪኤው የመጫወት ፍላጎት እንዳለው መዘገቡ የሚታወስ ነውና ምናልባት ወደ ሮማ ሊመለስ የሚችልበት እድል ሰፊ ነው ተብሎ ይታሰባል። ሌላኛው ትላንትና እንግዲህ የወጣቶች የኤፍኤ ካፕ ውድድር እንግዲህ ማንቸስተር ዩናይትድ 18 ዓመት በታች ቡድን ከፒተር ቦሯቸው ጋር ጨዋታውን አድርጎ ነበር። ጨዋታውን በግዙፉ ኦልድ ትራፎርድ ስቴዲየም የተደረገ ነው። በዚህ ጨዋታ ላይ የማንቸስተር ዩናይትድ ከፍተኛ የሥራ አመራር የሆኑት ክሪስቶፈር ቪቬልም ጨዋታውን ለመታደም ኦልድ ትራፎርድ እንደተገኙ ነው የተነገረው። በጨዋታው ላይ ከቅርብ ጊዜ ወዲህ የበርካቶች መነጋገሪያ የሆነው ተስፈኛው የፊት መስመር ተጫዋች ጄጄ ጋብሪኤልም ጥሩ እንቅስቃሴዎችን ማድረጉንና ይህንንም ተጫዋች ለመመልከት ክሪስቶፈር ቪቬል እንደተገኘ የሚያሳዩ መረጃዎች ናቸው የወጡት ከማንቸስተር ዩናይትድ ጋር በተያያዘ። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ነው። ዴክላን ራይስ ህመም አጋጥሞታል ብሏል ሚኬል አርቴታ ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታ የመሃል ሜዳ ተሰላፊው ዴክላን ራይስ ህመም እንዳጋጠመው ነው ይፋም ያደረገው። ይህንን ተከትሎ ራይስ ከዛሬው የክለብ ብሩጅ ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ዴክላን ራይስ በዛሬው ጨዋታ ላይ አይኖርም። በሌላ በኩል ሚኬል አርቴታ ማክስ ዶመን ባጋጠመው ጉዳት ምክንያትም ለበርካታ ሳምንታት ከሜዳ ይርቃል ሲሉ ጭምር ነው የተናገሩት። ትሮሳርድ በበኩሉ አዲስ ጉዳት እንዳጋጠመው የገለጹት አሰልጣኙ ሚኬል አርቴታ ከዛሬው ጨዋታም ትሮሳርድም ውጪ እንደሆነ ጭምር ነው የተረጋገጠው። ዊሊያም ሳሊባ እንዲሁ አሁንም ለጨዋታ ዝግጁ አለመሆኑን ነው አሰልጣኙ ይፋ ያደረጉትና እነዚህ ተጫዋቾች በዛሬው ጨዋታ ላይ አይኖሩም ተብሏል። አርሰናሎች ብራዚላዊውን የፊት መስመር አጥቂ የሆነውን ጋብሪኤል ሄሱስን ግን በአውሮፓ ቻምፒየንስ ሊግ ስብስባቸው ውስጥ አስመዝግበውታል ተብሏል። ማክስ ዶመን መጎዳቱን ተከትሎ ጋብሪኤል ሄሱስ በሱ ምትክም መመዝገቡን የተገለጸው ወጣቱ የመሃል ሜዳ ተሰላፊ ማክስ ዶመን ከቀናት በፊት ከ21 ዓመት በታች ቡድን ሲጫወት ጉዳት እንዳጋጠመው ተነግሯል። ይህንን ተከትሎ ጋብሪኤል ሄሱስ ቀጣይ ጨዋታዎችን በቻምፒየንስ ሊግ ከአርሰናል ጋር ግልጋሎት ለመስጠትም ዝግጁ መሆኑ ጭምር ነው የተናገረው። ያለፉት ወራት ላይ አርሰናል የእንግሊዝ ፕሪምየር ሊግ፣ የቻምፒየንስ ሊግ እና የካራባው ካፕን የማሸነፍ እድሉ ከፍተኛ እንደነበር በርካቶች ግምቶቻቸውን ሲሰጡ ነበር። አርሰናል በተከታታይ 18 ጨዋታዎችን ምንም ሳይሸነፍ ወይም ምንም ሽንፈት ሳያስተናግድ በመጨረሻም በአስተን ቪላ እጅ ሰጥቶ ከተሸነፈ በኋላ ግን በርካቶች ግምታቸውን ለሌሎች ቡድኖች እየሰጡ ነው። ይህንን ተከትሎ የማንቸስተር ዩናይትድ የቀድሞ ተጫዋችና ሌጀንድ የሆነው ፖል ስኮልስ አርሰናል ጥሩ አይደለም፣ ነገር ግን እሱ ሁሌም በሁለተኛው የፕሪሚየር ሊግ የውድድር ጊዜ ላይ ሁሌም ይሻሻላል፣ ነገር ግን በዚህ ዓመት ትልልቅ ቡድኖች እያሸነፉ አይደለም ብለዋል። አርሰናል ትልልቅ ቡድኖችን ማሸነፍ ካልቻለ የእንግሊዝ ፕሪሚየር ሊግን የማሸነፍ እድሉ ጠባብ ይሆናል ሲል ነው ፖል ስኮልስ የሚናገረው። አርሰናል በሊቨርፑል ተሸንፏል፣ ከሲቲ ጋር አቻ ተለያይቷል፣ ከአስተን ቪላ ጋር ተሸንፏል፣ ከቼልሲ ጋር አቻ ወጥቷል። በ10 ተጫዋቾች የተጫወተውን ቼልሲን እንኳን ማሸነፍ አልቻለም ነበርና እንዴት ነው ትልልቅ ቡድኖችን ሳታሸንፍ ዋንጫ የምታሳካው ሲል ይናገራል ፖል ስኮልስ።
አስቴቱን የሰጠ ሲሆን ስኮልስ ተጨማሪም እንግዲህ ከሱ በተጨማሪ ኒኪ ባተም ማንቸስተር ሲቲ ዋንጫውን ያሳካለ ብዬ የማስበው ቡድን ነው። ለዚህም ምክንያት ደግሞ ሲቲ ልምድ አለው። እናም የውድድር ዓመቱ ሲጠናቀቅ ሲቲ ዋንጫውን ያሳካል፣ ጋርዲዮላም ሲቲን ይለቃል ሲልም ጭምር ነው ኒኪ ባት ደግሞ ግምቱን እየሰጠ የሚገኘውና አሁንም የፕሪሚየር ሊግ ፉክክሩ እንደቀጠለ ነው የሚገኘው። አርሰናል ማክስ ዶመን ቅዳሜ ዕለት ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ከ21 ዓመት በታች ቡድን ጋር ሲጫወትም ጉዳት ደርሶበታል ተብሏል። እስከ የካቲት 6 ድረስም በዩኤፋ ውድድሮች ላይ መጫወት አይችልም። የሚያሳዝነው ከካይራት ጋር በተደረገው ጨዋታ ላይ አለመሳተፉ ነው። ምናልባትም በጥሎ ማለፉ ላይ እንግዲህ ወደ ቢ ሊስት ውስጥ ሊጨመር እንደሚችል ጭምር ነው መረጃዎች የወጡትና አሁን ላይ ጉዳት ላይ እንደሆነ ነው የተገለጸው። ጋብሪኤል ማርቲኔሊ ይናገራል። ከዚህ ክለብ ጋር ዋንጫዎችን ማሸነፍ እፈልጋለሁ ብሏል ማርቲኔሊ። እያንዳንዱ ጨዋታ ለ90 ደቂቃ መጫወት እፈልጋለሁ፣ ቡድኑንም ለመርዳት እዚህ ነኝ። ለ5 ደቂቃዎች ብቻ ብጫወትም እንኳን አስተዋጽኦ ማድረግ ነው የምፈልገው፣ ሁሉንም ነገር ለቡድኔ መስጠት እፈልጋለሁ ሲል ይናገራል ጋብሪኤል ማርቲኔሊ። ስለ ጋብሪኤል ሄሱስም ተጠይቆ ነበር ማርቲኔሊ ሲናገር፣ ለሱ ደስተኛ ነኝ፣ በእኔ አስተያየትም እሱ በዓለም ላይ ካሉት ምርጥ አጥቂዎች መካከል አንደኛው እንደሆነ ሁልጊዜ የምናገራለሁና ከጉዳት መመለሱ የሚያስደስት ነገር ነው ሲልም ጭምር ነው የተናገረው። ጋብሪኤል ማርቲኔሊ ስለ ጋብሪኤል ሄሱስ ሀሳቡን ሲሰጥ ነው ይህንን ነገር የተናገረው። ሚኬል አርቴታ ከዛሬው ከክለብ ብሩዥ ጨዋታ በፊት በነበረ ፕሬስ ኮንፈረንስ ላይ በርከት ያሉ ጥያቄዎች ቀርበውለት ምላሹን ሰጥቷል። ስለ አስተን ቪላው ሽንፈት ተጠይቆ ምላሹን ሰጥቷል። ተጫዋቾቼ መሬት ላይ ሲሆኑ የሚሰማቸው ህመምና ስቃያቸውን ተመልከቱ። ማን እንደሆነን ማንን ማግኘት እንደምንፈልግም የሚያሳይ ነጸብራቅ ነው ሲልም ጭምር ነው የተናገረው። ከጉዳት ቀውስ በኋላ ተጫዋቾችን ለማምጣት በጥር ወር ውስጥ ወደ ገበያ ትወጣላችሁ ወይ ደግሞ ተጫዋቾችን የማስፈረም እድሉ አላችሁ ወይ ተብሎም ተጠይቆ ነበር ሚኬል አርቴታ። የሳምንታት ጉዳይ ነው እንዳልኩት በተጫዋቾቻችን ላይ ማተኮር አለብን እና በሚቀጥሉት ሳምንታት ለኛ አስፈላጊ ናቸው፣ እሱን ለመመለስም ተስፋ እናደርጋለን ሲልም ጭምር ነው የተናገረው። ሌላኛው የተናገረው ሀሳብ ጉዳትን በተመለከተ ነው። ሚኬል አርቴታ ሲናገር ማክስ ዶመን ከዚያም ደግሞ ሊዮን እና ደግሞ ከነሱ በፊት ደግሞ ጋብሪኤልን ማጣት በጣም ያበሳጫል ሲል ጭምር ነው የተናገረው። ማክስ ዶመንን አተናል፣ ሊያንድሮ ትሮሳርድን አተናል፣ ከዛ ውጭ ደግሞ ጋብሪኤል ማጋሌሽንም ጭምር አተናልና እነዚህን ማጣት በጣም ያበሳጫል። እንዲሁም ሌሎች ተጫዋቾችም የጨዋታ ሰዓታቸውን መቆጣጠር አለብን። ከወቅቱ መጀመሪያ ጀምሮ እነዚህን ሁኔታዎችም እያስተናግድን ነበር ሲል የተናገረው። በቀላሉ ለመናገር ጊዜ የለንም ማለት ነው። ተጫዋቾችን ሲያጡም የስራ ጫናውን በቀሪው የቡድኑ ክፍል ላይም እና ደግሞ በራሴ ላይም ይጨምራል ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ሚኬል አርቴታ። ሌላኛው ስለ ማክስ ዶመን ጉዳት ዝርዝር መረጃንም እንዲሁ ሰጥቷል። አርቴታ በተወሰነ ጊዜ በዚህ ደረጃ ላይ ስትጫወትና እሱ በሚያደርገው አቋም ላይ ስትጫወት ይህ እንደሚሆን ይጠበቅ ነበር። ጉዳቱ የባሰ ሊሆን ደግሞ ይችላል ሲልም ነው የተናገረው። አሁን ከዚህ ጉዳት መማርና ትምህርቱን ለመቀጠል እና ፕሮፌሽናል ለመሆንም የሚያስፈልጉትን ክህሎቶች ለማግኘትም ይጠቀምበታል ሲልም ጭምር ነው የተናገረው። ሚኬል አርቴታ የቀጠለና በቻምፒየንስ ሊግም ሆነ በፕሪሚየር ሊጉ ጥሩ አቋም ላይ ነን፣ እናም ደግሞ እዚህ መሆን የምንፈልገው ቦታ ነው። ይህንንም ቦታ በየቀኑ ማግኘትና ማስጠበቅም እንደሚያስፈልገን እናውቃለን ሲል አርቴታ ይናገራል። ዛሬ ለ20 ደቂቃዎች ብቻ ስልጠና ወስደናል። እናም ተጫዋቾቹ ከመጠን በላይ በማሰልጠንም ከልክ በላይ እንደማናስቸግራቸው ሙሉ በሙሉ ግልጽ ነበር ሲልም ነው የተናገረው። አርቴታ የቀጠለና በታህሳስ ወር ላይ ነን፣ ለ5 ወራት የሚያክል ደግሞ በአስደናቂ ሁኔታ ላይ ያሳልፈናል። በተመሳሳይ መንገድ መስራታችንን እንቀጥላለን ሲልም ጭምር ነው አርቴታ የተደመጠው። ለቡድኑ አዲስነትና በሚቀጥሉት ሳምንታት ውስጥም ምርጡን ብቃት እንድናቀርብም በሚያስችል መልኩ አስተላለፉን እጠቀማለሁ ሲልም ጭምር ነው የተናገረው ሚኬል አርቴታ። መጥፎ እድል ወይስ በልምምድ ላይ ችግር ነው የሚደርሱ ጉዳቶች የበዙት የሚል ጥያቄም ቀርቦለት ነበር። አርቴታ ስልጠናው አይደለም ብሏል። ምክንያቱም ለስልጠና ጊዜ ስለሌለን ነው። ስለዚህ ደግሞ ስልጠናው መንስኤ አይደለም። ነገር ግን ተጫዋቾችን ስናጣ በሌሎችም ተጫዋቾች ላይ ሸክሙን እንደሚጨምሩ ግልጽ ነው። እናም ይህ ተፈጥሯዊ ውጤት ነው፣ እንዲሁም ደግሞ በጣም አደገኛ ደግሞ ዑደት ነው ሲልም ጭምር ነው የተናገረው። ከዚህ በተጨማሪ ግን አንዳንድ ጉዳቶች አሉን። ከዚያ በፊት በተከሰተው አንጻርም ተጨማሪ ጉዳቶች አይደርሱብንም። የረጅም ጊዜ ጉዳቶች ያሉብን፣ እናም እነዚያን ተጫዋቾች ከውድድር ዓመቱ መጀመሪያ ጀምሮ ከኛ ጋር አልነበሩም እና እስካሁን ድረስም በጥሩ ሁኔታ እየተቆጣጠርነው ነው ሲልም ጭምር ነው የተናገረው አርቴታ። ተጫዋቾቹን መልሶ ለማግኘት ትኩረት እያደረግን ነው። እናም ይህ ደግሞ በጥቂት ሳምንታት ውስጥም እንደሚሆን ተስፋ አደርጋለሁ። እነዚህ ሳምንታት ምን ያክል አስፈላጊ እንደሆነ እናውቃለን፣ ምክንያቱም ብዙ ነገሮች ግልጽ መሆን የሚጀምሩበት ደረጃ ላይ እንገባለን። እናም የተስፋ ጭላንጭልም ለመያዝ ተስፋ እናደርጋለን። እነዚህን ተጫዋቾች በአዲስ ኃይልም እናገኛቸዋለን ሲልም ጭምር ነው የተናገረው አርቴታ።
አርቴታ ይቀጥልና ለምሳሌ በቪክተር ዮኬሬሽ ላይ የሚደርስ ጉዳት ሌሎች ተጫዋቾች በክንፍ ቦታ ላይ እንዳናጫውትም ያደርገናል። ቪክተር ዮኬሬሽ ከተመለሰበት ጊዜ ጀምሮ ምንም አይነት የዝግጅት ጊዜ ሳይኖረው በደቂቃዎችም ተጫውቷል። በሆነ ወቅት ላይም ጉዳት ደርሶበታል ነው ያለው። ከዛም ሚኬል ሜሪኖ ይህንን ሚና ለመውሰድም ተገደደ። ምክንያቱም ትሮሳርድ እና ማርቲኔሊ ዝግጁ ስላልነበሩ ሜሪኖ በቅዳሜው ጨዋታ ላይ ስለደከመና ጉልበት ስለጨረሰ የተወሰነ ድጋፍ እንደሚያስፈልገው ግልጽ ነበር። ስለዚህም ቪክተር ዮኬሬሽን አስገብተነዋል ብሏል አርቴታ ቪክተር ዮኬሬሽ ከክለብ ብሩዥ ጋር በቋሚነት ይጀምራሉ የሚል ጥያቄም ቀርቦለት ነበር። አዎ የሱን የደቂቃዎች መቆጣጠር መቀጠል አለብን። ባለፈው ቀን 45 ደቂቃዎችን ተጫውቷል። ዛሬ ደግሞ ሁሉም ሰው እንዴት እንደሆነ እናያለን፣ እናም ያንን ውሳኔ እንሰጣለን ሲል ነው የተናገረው አሰልጣኝ ሚኬል አርቴታ። እንግዲህ ከዛሬው ከክለብ ብሩዥ ጋር ከሚያደርገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ነው ይህንን ሀሳብ የተናገረው። ሊቨርፑልን የተመለከቱ ጉዳዮችን ደግሞ እናንሳ። አንቶኒዮ ካሳኖ ይናገራል። ካራገር በሳላህ ደረጃ ላይ የሚገኝ ሰው አይደለም ሲል ነው አንቶኒዮ ካሳኖ የሚናገረው። የቀድሞ ጣሊያናዊ ተጫዋች አንቶኒዮ ካሳኖ ጄሚ ካራገር ስለ ሙሐመድ ሳላህ የሰጠው አስተያየትን ተችቶታል። የክለቡን ሶስተኛ የምንጊዜም ከፍተኛ ግብ አስቆጣሪ ለመናገር መጀመሪያ ቆም ብለህ ማሰብ አለብህ ሲል ነው አንቶኒዮ ካሳኖ የሚናገረው። አክለውም ምክንያቱም እሱን ለመናገር በሱ ደረጃ ላይ እንኳን አይደለህም፣ ስለ ሳላህ ለመናገር አንተ ማነህ ሲል ነው አንቶኒዮ ካሳኖ ስለ ጄሚ ካራገር እየተናገረ የሚገኘው። ከዚህ በፊትም የተለያዩ ሀሳቦችን ሲሰጥ እንደነበር እናስታውሳለን። ካራገር ከስቴቨን ጄራርድ ጋር በነበረው ጥሩ ወዳጅነት ምክንያት የሊቨርፑል ሌጀንድ ከተባሉ ተጫዋቾችና በቡድን ውስጥ ግን ጥሩ ነገሮችን ማድረግ ካልቻሉ ተጫዋቾች መካከል አንደኛው ነው የሚል አይነት ሀሳብንም ጭምር ሰጥተው እንደነበር እናስታውሳለን። በራፋ ቤኒቴዝ ጊዜም ተቸግሮ ተጠባባቂ የሚቀመጥ ተጫዋች እንደነበር ጭምር አስታውሳለሁ ሲልም ጭምር ነው ሀሳቡን የሰጠውና ትናንትና ደግሞ ከሳላህ ጋር በተያዘ በሰጠው ሀሳብ አንቶኒዮ ካሳኖ የሊቨርፑልን የምንጊዜም ሶስተኛውን ከፍተኛ ግብ አስቆጣሪ ለመናገር ቆም ብለህ ማሰብ አለብህ ሲል ነው የተናገረው ካሳኖ። ሊቨርፑል በአርኔ ስሎት ላይ ሙሉ እምነት አላቸው። ከየርገን ክሎፕ ወይም ከሻቪ አሎንዞ ጋር ምንም አይነት ንግግሮችን አላደረጉም ብሏል ፋብሪዚዮ ሮማኖ። ባለፉት ጥቂት ቀናት ሻቪ አሎንዞንና የርገን ክሎፕን ወደዚህ ቡድን ለማምጣት ከሁለት አንዳቸውን የሊቨርፑል አመራሮች ፍላጎት አላቸው የሚል አይነት ሀሳቦች ሲነሱ ነበር። ነገር ግን ሊቨርፑል አሁንም ቢሆን በአርኔ ስሎት ደስተኛ ነው። እንዲሁ ደግሞ ሌሎች አሰልጣኞችን ለማምጣት እየተመለከተ እንደማይገኝ ነው መረጃው የወጣው። የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ኤምባፔ ለሲቲ ጨዋታ ላይ ደርስ ይችላል ተብሎ እየተገለጸ ነው። የሪያል ማድሪዱ የፊት መስመር አጥቂ የሆነው ኬሊያን ኤምባፔ ቡድኑ ትላንትና ባደረገው መደበኛ ልምምድ ላይ ሳይሳተፍ ቀርቷል። ኬሊያን ኤምባፔ በልምምድ ቦታ ላይ ያልተገኘውም በግራ እግሩ ላይ የጉዳት ስሜት ስለተሰማ መሆኑን ነው መረጃዎች የወጡት። ይህንን ተከትሎ ኬሊያን ኤምባፔም በዛሬው ጨዋታ ላይ ላይሰለፍ እንደሚችል ነው ግምቶች እየወጡ እንደሚገኙ መረጃዎች የወጡትና ከማንቸስተር ሲቲ ጋር የመድረሱ ነገርም አጠራጣሪ መሆኑን ዘ አትሌቲክ ይፋ አድርጓል። በትላንትናው የቡድኑ ልምምድ በተጨማሪም ኤድዋርዶ ካማቪንጋም እንዳልተገኘ ነው የተገለጸው። ዛሬ ምሽት ግን ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ መርሃ ግብር ይጠበቃል። ጨዋታው በምርጥ ብቃታቸው ላይ የሚገኙ ሁለቱ የወቅቱ ምርጥ አጥቂዎች ኬሊያን ኤምባፔና ኤርሊንግ ሃላንድን ያገናኛል። ምናልባት ኤምባፔ ጨዋታው ላይ የሚኖር ከሆነ ሁለቱ አጥቂዎች ከዚህ በፊት ሁለት ጊዜ ተገናኙ ሲሆን አንድ ጊዜ ተሸናንፈዋል። ዛሬ ደግሞ ለሶስተኛ ጊዜ ነው የሚገናኙት። ሁለቱ ተጫዋቾች አንዳንድ ጊዜ ተሸናንፈዋል ከዚህ በፊት። ተጫዋቾቹ ፍጹም የተለያየ አጨዋወትና ሚናን ቢይዙም በአሁኑ ሰዓት ግን ዓለማችን ላይ የሚገኙ ምርጥ አጥቂዎች መሆናቸው ግን የሚያጠያይቅ አይመስልም። ሁለቱም ተጫዋቾች በዚህ ዓመት ባላቸው አጠቃላይ ቁጥራዊ መረጃዎች ኬሊያን ኤምባፔ የበላይነቱን ይዟል። ኤምባፔ 25 ጎሎችን አስቆጥሮ 4 ኳሶችን ደግሞ አመቻችቶ አቀብሏል። ሃላንድ በአንጻሩ 20 ጎሎችን አስቆጥሮ 3 አሲስቶችን ማድረግ ችሏል። ኤምባፔ በሊጉና በቻምፒየንስ ሊጉ የሪያል ማድሪድ 57 በመቶ ግቦችን ሲያስቆጥር ሃላንድ ደግሞ የማንቸስተር ሲቲን 44 በመቶ ግቦችን ያስቆጠረ ነው። ሃላንድ 2.15 እንዲሁም ኤምባፔ 2.04 ኢላማቸውን የጠበቁ ሙከራዎችን ባደረጉ ቁጥር አንድ ጎልን ያስቆጥራሉ። እንግዲህ ተፈጥሯዊ 9 ቁጥር ተጫዋች ኤርሊንግ ብራውት ሃላንድ 97 የሚሆኑ ሙከራዎችን ያደረገው ከፍጹም ቅጣት ምት ሳጥን ውስጥ እንደሆነ ይነገራል። ኤርሊንግ ሃላንድ በየ90 ደቂቃውን በፍጹም ቅጣት ምት ሳጥን ውስጥም 7.1 ጊዜ ኳስን ይነካል። የተለያዩ ሚናዎችንም የሚጫወተው ኤምባፔ በበኩሉም 31 በመቶ የሚሆኑ ሙከራዎቹም ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው። ኤምባፔ ከሳጥን ውስጥም አነስተኛ ኳስን የነካ ተጫዋች ሲሆን
በክንፍና የግብ ዕድሎችን በመፍጠርም ያስቆጥራል። ኤምባፔ በየ90 ደቂቃው 3.3 የግብ ዕድሎችን የሚፈጥር አይነት ተጫዋች እንደሆነ ይታወቃልና ዛሬ ምናልባት እነዚህ ሁለት ተጫዋቾችን ልንመለከታቸው እንችላለን በፉክክር። ራፋ ዩሴቴ ይናገራል። ጋርዲዮላ ምን ማድረግ እንዳለበት ያውቃል ብለዋል። የባርሴሎናው ምክትል ፕሬዝዳንት የሆኑት ራፋ ዩሴቴ ስለ ዛሬው የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ተጠይቀው ነበር። ምክትል ፕሬዝዳንቱን በምላሻቸው አሰልጣኝ ፔፕ ጓርዲዮላ ምን ማድረግ እንዳለበት የሚያውቅ ሰው ነው ሲል ተናግረዋል። አክለውም ሌሎች በሚገጥማቸው ቀውስም በጭራሽ ደስተኛ አንሆንም ሲልም ጭምር ነው የተናገረው ራፋ ዩሴቴ። ወሳኝ ቀን ነው ብሏል ሻቪ አሎንዞ ከዛሬው ጨዋታ ጋር አያይዞ ሲናገር። ወደፊት ለመራመድ የሚያስችል እድል ነው። የአውሮፓ ቻምፒየንስ ሊግ ስለሆነ ድባቡ ምርጥ ይሆናል። ደጋፊዎች የምናደርጋቸውን ጨዋታዎች አይነቶችም ጠንቅቀው ያውቃሉ ሲል ነው ሻቪ አሎንዞ የሚናገረው። ሌላኛው ሻቪ አሎንዞ አንተን ለመተካተም በአሁኑ ሰዓት እየተሰየሙ ያሉ አሰልጣኞች ስም አሉና ምን ትላለህ ተብሎም ተጠይቆ ነበር። ሻቪ አሎንዞ ሲናገር ሪያል ማድሪድን ስታሰለጥን ለማንኛውም አጋጣሚ ዝግጁ መሆን ይኖርብሃል ሲልም ጭምር ነው የተናገረው። የፔፕ ጓርዲዮላ ቡድን ነው ማንቸስተር ሲቲም ግልጽ በሆነ መልኩ ቡድኑ በጣም ተለውጧል። አዳዲስ ተጫዋቾችም አሏቸው። ባለፉት ዓመታትም ፊታቸው ታይተው የማያውቁ አዳዲስ የቡድን አባላቶች ያሉ በጣም ከባድ ተጋጣሚ እንደሚሆንም እጠብቃለሁ ብለዋል ሻቪ አሎንዞ ሲናገርም። ኬሊያን ምባፔም በዛሬው ጨዋታ ላይ የማይገኝ ከሆነ ሮድሪጎ ጨዋታውን በቋሚነት እንደሚጀምር ይጠበቃል። የሪያል ማድሪድ የሕክምና ክፍል በአሁኑ ሰዓትም የኤምባፔን ጉዳት እየገመገመ ሲሆን በዛሬው ጨዋታ ላይ የመሰለፉና ያለመሰለፉ ነገርም አጠራጣሪ እንደሆነ ጭምር ነው ማርካ የተባለው የመረጃ ምንጭ እየተናገረ የሚገኘው። ሌላኛው አሰልጣኝ እንግዲህ ሻቪ አሎንዞ የቀረበለት ጥያቄ አሰልጣኝ አርኔ ስሎት ኮከቡን መሐመድ ሰላ በአሁኑ ሰዓት እያደረገው ባለው ነገር አንተ ኮከቡ ቪኒሲዮስ ጁኒየር ላይ ማድረግ የነበረብህ ይመስላል የሚል ጥያቄ ቀርቦለት ነበር። እሱ ግን ሲናገር እንግዲህ አሰልጣኝ አርኔ ስሎት የራሱ መንገድ አለው፣ በራሱ መንገድ ነው የሚወስነው፣ እኔም የራሴ መንገድ አለኝ ሲል ነው አሰልጣኝ ሻቪ አሎንዞ የተናገረው። ከአስተዳደሩ የሰማኸው መልእክትና ለተጫዋቾቹ ያደረስከው መልእክት ምንድን ነው ተብሎም እንዲህ ተጠይቆ ነበር። በሚዛናዊነት መጫወት ልክም ደግሞ እንደ ስራችን ማለት ነው። እርግጠኛ ነኝ ቡድኑ ከጊዜ ሂደት ጋርም ሞራላቸው ይመጣል፣ በዚህም እርግጠኛ ነኝ ሲል ጭምር ነው አሰልጣኝ ሻቪ አሎንዞ እየተናገረ የሚገኘው። ለሚጠብቀን ነገር ለመጋፈጥ ዝግጁ ነን። ሁሉም በራሳችን አቅም ነገር ለማሸነፍም እርግጠኛ ነኝ። በጥሩ ሞራል መጫወት አለብን፣ በዚህም ምንም ጥርጥር የለኝም ሲልም ነው ሻቪ አሎንዞ እየተናገረ የሚገኘው። አንዳንዴ በጥሩ ሁኔታ ተጋጣሚን ጫና ውስጥ እናስገባለን፣ አንዳንዴ ደግሞ ተጋጣሚ ጫና ውስጥ በማስገባት ላይ መጥፎ እንሆናለን ብሏል ሹዋሜኒ። ኦሪዮል ሹዋሜኒም ከሻቪ አሎንዞ ጋር በጋዜጣዊ መግለጫው ላይ ተገኝቶ ነበርና እሱም ሀሳቡን ሰጥቷል። ሌላኛው ኦሪዮል ሹዋሜኒ ያነሳው ጉዳይ ዛሬ የአውሮፓ ክላሲኮ አለባችሁ፣ ስለ ጨዋታው ምን ትላለህ ተብሎም ተጠይቆ ነበር። በአውሮፓ ቻምፒየንስ ሊግ እየተጫወትኩኝ በመሆኑ ኩራት ይሰማኛል። ዛሬ በሜዳችን እንጫወታለን፣ በጣም ደስ የሚል ነው። ከዚህ በላይ ደግሞ አስደሳቹ ነገር ተቀናቃኛችን ማንቸስተር ሲቲን መቅጠማችን ነው። በታላቅ ሞራልም ለመጫወት ዝግጁ ነን ሲልም ነው ሹዋሜኒ የተናገረው። ሌላኛው ስለ ሴልታ ቪጎ ሽንፈትም ተናግሯል። ኦሪዮል ሹዋሜኒ ሲናገር አሰልጣኙ ከሴልታ ቪጎ ጨዋታ በፊት ሜዳ ላይ ምን ማድረግ እንዳለብን ጥሩ እቅድም አውጥቶ ነበር፣ ነገር ግን እሱ ገብቶ አይጫወትም። የምንጫወተው እኛ ተጫዋቾቹ ነን። 2-0 የተሸነፍነው እኛ በራሳችን ላይ ትኩረት በማለማድረጋችን እንጂ አሰልጣኙ የፈጠረው ስህተት አልነበረም ሲልም ነው ቹዋሜኒ የተናገረው። ሪያል ማድሪድ የአካል ብቃት ስልጠናን በተመለከተ ለሻቪ አሎንዞ ሙሉ ቁጥጥር ሰጥቶ ነበር። ይህም የሪያል ማድሪድ ድጋፍ አንቶኒዮ ፒንቶስ ከዋናው ቡድን አሰልጣኝነት ማራቅን ያጠቃልላል። ምክንያቱም ሻቪ ፒንቶስን ስላልፈለገ ነበር። አሁን ግን በክለብ ውስጥ ብዙዎቹ ለሻቪ ከባድ ጥያቄ እየጠየቁ ነው። ከአዲሱ የአካል ብቃት ስልጠናና የሕክምና ቡድን ጋር እንኳን እየሰራ ጉዳቶች ጨመሩ እንጂ አልቀነሱም የሚሉ ነገሮችን እንደወጣበት ጭምር ነው መረጃዎቹ የተናገሩት። ቸልሲን የተመለከቱ ጉዳዮችን እናንሳም። ጆዜ ሞሪኖ ስለ ጄሚ ካራገር ይናገራሉ። እሱ ብዙ ማውራትን ይወዳል። በእግር ኳስ ታሪክ ከ1000 ምርጥ ተከላካዮች ውስጥ አንዱ እንኳን ያልሆነ ሰው ዝም ብሎ ሲያወራ ይገርመኛል ብሏል። ጄሚ ካራገርን በተመለከተ አሰልጣኝ ጆዜ ሞሪኖ ሲናገሩ ፕሪሚየር ሊግ ዋንጫን ሳያሸንፍ የፕሪሚየር ሊግ ዋንጫን ለማሸነፍ ይሄ ነው የሚያስፈልገው እያለ የሚያወራ ሰው ነው ሲልም ጭምር ነው የተናገረው። ቸልሲ ሊያም ዴላፕን ከ4 ሳምንታት በላይ እንደማይቆይ ተስፋ ያደርጋሉ። እናም በሚያደርጉት ምርመራ ደግሞ አጥቂው ትከሻው ላይም ስብራት ወይም ደግሞ መነቀል አለመኖሩን ካረጋገጠ በፍጥነት ሊመለስ እንደሚችል ነው ማትላው የቴሌግራፉ ዘጋቢ ገለጸው። ጂያን ፍራንኮ ዞላንን በተመለከተ እንግዲህ እሱም ሀሳቡን ሰጥቷል። ፓልመር እንደ 10 ቁጥር ቢሆን እመርጣለሁ።
ምክንያቱም በዚያ ቦታ ላይ ለተጋጣሚ ቡድን በቀላሉ የማይገመት ወይም የማይጠበቅ ተጫዋች ያደርገዋል። እሱ አስተዋይ ተጫዋች ነው። ሁልጊዜም ራሱን በትክክለኛው ቦታ ላይ ያገኛል እና ብዙ ጊዜ ደግሞ ወሳኝ የሆነው የመጨረሻው ንክኪ የሚሰጠው እሱ ነው። በሌሎች ሚናዎችም በጥሩ ሁኔታ ይጫወታል። ነገር ግን በእውነት እኔ የማስበው እሱ ለ10 ቁጥር ቦታ የተፈጠረ ተጫዋች ነው ሲልም ጭምር ነው የተናገረው። ጂያንፍራንኮ ዞላ ነው ስለ ኮል ፓልመር ሀሳቡን የተናገረው። ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተብሏል። አርጀንቲናዊው የፊት መስመር ተሰላፊ የሆነው ሊዮኔል አንድሬስ ሜሲ የአሜሪካ ሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል ተመርጧል። ሊዮኔል ሜሲ ለሁለተኛ ተከታታይ ዓመት የሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል ተመርጧል። ሜሲ በሊጉ የ30 ዓመት ታሪክም ለሁለተኛ ተከታታይ ዓመት የዓመቱ ምርጥ ተጫዋች የተባለ የመጀመሪያው ተጫዋች ነው። ሊዮኔል ሜሲ በዓመት ውስጥም ከኢንተር ማያሚ ጋር የሜጀር ሊግ ሶከር ዋንጫን ማንሳቱ የሚታወስ ጉዳይ ነው። ኒኮላ ፔፔ ለአፍሪካ ዋንጫ አልተመረጠም። ኮት ዲቮር ከሳምንታት በኋላ ለሚጀምረው የ2025 ሞሮኮ አፍሪካ ዋንጫ የምትጠቀመውን ስብስብ ይፋ አድርጋለች። በብሔራዊ ቡድን ስብስቡ የቪያሪያሉ የፊት መስመር ተሰላፊ የሆነው ኒኮላ ፔፔ ሳይካተት ቀርቷል። ጥሩ የውድድር ዓመትን እያሳለፈው ቢሆንም በሌላ በኩል ዊልፍሬድ ዛሃ በአፍሪካ ዋንጫ ወደ ብሔራዊ ቡድኑ እንዲመለስም ጥሪ ቀርቦለታል። የወቅቱ የአፍሪካ ዋንጫው አሸናፊ ኮት ዲቮር በውድድሩ ከሞዛምቢክ፣ ካሜሩን እና ጋቦን ጋርም በምድብ ድልድሉ ላይ መደልደሏ ነው የተገለጸውና ኒኮላ ፔፔ ዘንድሮ ጥሩ አቋምን ቢያሳይም ነገር ግን በኮት ዲቮር ብሔራዊ ቡድን የአፍሪካ ዋንጫ ስብስብ ውስጥ ግን አለመካተቱ ነው እየተነገረ የሚገኘው። በተከታታይ 18 ጨዋታዎችን በማሸነፍ የዓለም ክብረ ወሰንን የያዘችው ሞሮኮ የአፍሪካ ዋንጫ እንግዶቿን ለመቀበል ዝግጅቷን አጠናቃለች። በሰኔ 2024 ዛምቢያ 2-1 በመርታት የጀመረችው የድል መንገዷ ባለፈው ወር በወዳጅነት ጨዋታ ዛምቢያን 4-0 እስከበረታችበት ጨዋታ ድረስ ቀጥሏል። በእነዚህ ጊዜያት ተጋጣሚዎቿ ላይ 55 ግቦችን ስታስቆጠር 4 ግቦች ብቻ ተቆጥረውባታል። በ15ቱ ጨዋታዎች ደግሞ ግብ አልተቆጠረባትም። ሰሜን አፍሪካዊቷ ሀገር በተከታታይ 18 ጨዋታዎችም ከማሸነፏ በፊት ክብረ ወሰኑ በ2009 15 ጨዋታዎችን ባሸነፈችው ስፔን የተያዘ እንደነበር ይታወሳል። በኳታር 2022 የዓለም ዋንጫ ወደ ግማሽ ፍጻሜ በማለፍ ከአፍሪካ ሀገራት ቀዳሚ የሆነችው ሞሮኮ የአፍሪካ ዋንጫን ካነሳች 60 ዓመታት አስቆጥራለች። ይህ ደግሞ ያለማሸነፍ ጉዞዋንም በምድሯ ለምትደግሰው የአፍሪካ ዋንጫ ሌላ የአሸናፊነት ስንቅ ይሆናታል ተብሎ ይታሰባል። የአፍሪካ ዋንጫው መልሱን እንግዲህ ይዞ እየቀረበ እንደሚገኝ ነው በርካቶች የሚያነሱት። ጂያኒ ኢንፋንቲኖ ክስ ቀርቦባቸዋል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ዶናልድ ትራምፕን ያሸነፉትን የፊፋ የሰላም ሽልማትን ተከትሎ ነው ክስ የቀረበው። ጂያኒ ኢንፋንቲኖ የቀረበባቸው የፊፋን ገለልተኝነት ግዴታ በተደጋጋሚ ጥሷል በሚል ነው። ቅሬታው ለፊፋ ዲሲፕሊን ኮሚቴ ያቀረበው ለትርፍ ያልተቋቋመው ተቋም የሽልማቱ ሂደት ላይ ምርመራ እንዲደረግም ነው የጠየቀው። የሰላም ሽልማቱ ሲዘጋጅም የተቋሙን ኮሚቴዎች እንዲሁም ምክትል ፕሬዝደንቱን አለማማከራቸው ነው ጂያኒ ኢንፋንቲኖ ላይ ቅሬታዎች እንዲነሱና ጥያቄዎች እንዲነሱ እንዲሁም ደግሞ ምርመራዎች እንዲጀመሩ እንዳደረገ ዘገባዎች የወጡትና በዚህ ምክንያት ጂያኒ ኢንፋንቲኖ ክስ እንደቀረበባቸውና ምርመራዎች የሚደረግባቸው እንደሆነ ጭምር የሚያሳዩ መረጃዎችን ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናችኋለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ነው የሚሆነው። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን እናነሳለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።